እዚህ ቤት እንዳመጭ አላልኩሽም ነበር? ምን ቀረኝ ብለሽ መጣሽ? ተረጋጊ ሰላም። ምንም መረጋጋት የሚባል ነገር የለም። እሷ እዚህ ቤት እያለች ምንም መረጋጋት የለም። እህቴ እባክሽ ስሜታዊ ሆነሽ የሚቆጭሽ ነገር አታድርጊ። መቼም አልቆጭም። እሺ ለምን አትቆጪም? ልጅሽ እኮ ነች። እሷ አልተረጋገጠም። ቀንም ማታም ጸሎቴ እሷ ልጄ እንዳትሆን ነው። ፈጣሪ ደግሞ ጸሎቴን እንደሚሰማ እርግጠኛ ነኝ። እንደሷ አይነት ልጅ በጭራሽ እንዲኖረኝ አልፈልግም። ሰላም በዚህ ልክ እርግጠኛ ሆነሽ አትናገር። አንድ ከየትም የመጣ ወጣት የተናገረኝ ብለሽ እንዴት እንደዚህ ትናገራታለሽ? ልጅሽ እሱ ውጤቱ ሲመጣ የምናረጋግጠው ይሆናል። አሁን ግን ግብረ አበርህን ይዘህ ከቤት ይወጣልኝ። ግብረ አበረ? አዎ አንተ አይደለ እንዴ ዛት የመጣኸው? እና እኔ ወንድምሽን ልክጂኝ ነው? እሷ ልጄ ካልሆነች ያንተም ወንድምነት ያጠራጥረኛል። ከዚህ በኋላ አንተም ወንድሜ አይደለህም ማለት ነው። በምርመራው ውጤት መሰረት ቃል ልጄ ካልሆነች ሳሚ ያለው ነገር እውነት ነው ማለት ነው። ለገንዘብ ብለህ ነው ዛት የመጣኸው ማለት ነው። ሰላም በቃሽ። የማይሆን ነገር አትናገሪ። አትጩይብኝ። ይኸውልህ በኃይሉ እየሰማኸኝ ነው? በቤቴ የመጮህ መብት የለህም። እንደውም ልንገርህ የምርመራ ውጤት እስኪመጣ ድረስ እዚህ ቤት እንድትመጣ አልፈልግም። ሁለታችሁም አንድ አይነት ናችሁ። አሁኑኑ ከቤት ይወጡልኝ። እኔን ከቤትሽ ያስወጣሽኝ ነው? እኔን ወንድምሽን? ቃል ልጄ ከሆነች ብቻ ነው አንተም ወንድሜ የምትሆነው። ካልሆነ ዳግም ምናልባት ምርጫ የተሳሳተ ሊሆን ይችላል። ቃል ምን ተፈጥሮ ነው? ለምንድን ነው ሻንጣ ያዝሽው? ማም ከቤት አባራኝ ነው። ጨክና ከቤት ውጭ አለችኝ። መቼም የወለደች እናትህ እንዲህ ስታረግህ ስሜቱ ሊገባህ አይችልም። እናቴ እባክሽን፣ እትዬ ማንም የላትም። በዚህ ሰዓት ጥያት ልመጣ አልችልም። ልጇ ልጅ አይደል እንዴ? አይ ቃል የሷ ልጅ አይደለችም። ምን አለሽ ብሌ? ቃል የሷ ልጅ አይደለችም? ቃል የትዬ ልጅ አይደለችም። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁ። ደህና ናችሁ ወይ የኔ ውድ ቤተሰቦች? አደራ ድራማ እንግዲህ አሁን ላይ ሰላም አምራለች። ወንድሟንም ሆነ ቃልን ቤቴ ውስጥ ላያቸው አልፈልግም ብላ ከቤቱ አባረረቻቸው። እንግዲህ ነገርም የሆነው ዶክተሩ መጥቶ ውጤቱን ከወሰደ ጊዜ በኋላ ነው። እንግዲህ እንደሚታወቀው ቃልና ሰላም የዲኤንኤን ውጤት እየጠበቁ ይገኛሉ። ነገር ግን በዛ መሃል እንግዲህ ቃል በሰራችው ስህተት ሰላም ከቤት አስወጣታለች። በዛ ላይ ብሌን እናቷን በመፈለግ ላይ ትገኛለች። ነገር ግን ስለ እናቷ እንግዲህ ከሳሚ ውጭ ሊነግራት የሚችል አንድም ሰው የለም። በአይኑ ደግሞ ይሄን ነገር እንግዲህ አሁን ላይ ላሉበት ነገር ሰላም ከቤት እንድታስወጣቸውና የቃልን ልጅነት በደንብ እንድትጠራጠር እሱ በነገራት መረጃ እንደሆነ ስላወቀ ልጁ እንዲገደል ሲሞክር ነበረ። እንግዲህ ከዚህ ቀደምም እንደዚሁ ሳሚን ለመግደል ሞክሮ ነበር አቶ በኃይሉ። ነገር ግን ከዛ አምልጧል። በድጋሚም እንግዲህ ለዚህ ነገር ሁሉ ተጠያቂው እሱ ነው በማለት ልጁን ለማስገደል ሞክሯል። አቶ በኃይሉ አሁን ላይ ሳሚ እንደሞተ ነው የሚያውቀው። ነገር ግን አቶ በኃይሉ የላካቸው ሰዎች ሳሚን ደብድበው ትተው ስለሄዱ አሁን ላይ በድጋሚ ተርፏል። እንግዲህ የሳሚ መትረፍ ለብሌን በጣም ትልቅ እድል ነው ብዬ አስባለሁ። ይህን ነገር እንግዲህ ፊት ለፊት ሊነግራት ይገባል ብዬ አስባለሁ። በባለፈው ክፍል ላይ ካያችሁ እንግዲህ ሳሚ ድንገት መንገድ ላይ ወደ ሰላም ቤት እየሄደ እያለ ብሌንም መንገድ ላይ አግኝቷታል። በእርግጠኝነት ከዚህ በላይ ነገሩን የሚታገስ አይመስለኝም። ምክንያቱም ደግሞ አቶ በኃይሉ ከአንዴም ሁለቴ እንግዲህ የግድያ ሙከራ አድርጎበታል። ድጋሜ ካገኘው ግን በፍጹም በህይወት የሚተወው አይመስለኝም። እስኪሞት ድረስ የሚጠብቀው ነው የሚመስለኝ። ስለዚህ ሳሚ አሁን ላይ እውነቱን ለብሌን መንገር አለበት። ብሌንን ይወዳታል። በዛ ላይ ደግሞ ብሌን ዳግምን ትወደዋለች። እንግዲህ ፍቅር ማለት ለራስ ሳይሆን ለሌሎች መኖር ስለሆነ ሳሚ እሷን ባያገኛትም የምር የሚወዳት ከልቡ የሚወዳት ሰው ከሆነ የብሌንን እውነት ያወጣላታል ብለን እናስባለን። ምክንያቱም የሰላም ዲኤንኤን ምርመራ ቢመጣም የብሌንን ልጅነት የሚያረጋግጥ ሳይሆን የቃልና የሰላምን የእናትና የልጅነትን ነው እንጂ የብሌንን አይደለም።
ስለዚህ ሰላም አሁንም ድረስ ብሌንን እናትሽን አይዞሽ አንድ ቀን ታገኛታለሽ እያለች ነው ያለችው። የእናትነት ወይም ደግሞ ልጅ ልትሆን ትችላለች የሚል ጥርጣሬ እንኳ አላደረባትም። ከዚህ የተነሳ እንግዲህ በፍጹም ሰላም ልጅ ትሆናለች ብሌን ብላ ልታስብ አትችልም ማለት ነው። ውጤቱ መጣም አልመጣም ለብሌን አይጠቅማትም። ለብሌን ሊጠቅማት የሚችለው ሳሚ እውነቱን ከነገራት ወይም ደግሞ ወይዘሮ ገነት ሳሚ የነገራትን ነገር ለብሌን ከነገረቻት ነው። ውሸትም ይሁን እውነታውን ተናግራ እንድትጣራ መርዳት አለባት። እና ውድ ቤተሰቦቼ እንግዲህ በክፍል 48 ላይ ሰላም ቃልን ከቤት እንድትወጣላት ምርመራ ውጤት እስኪመጣ እዚህ ቤት እንድትሆኝ አልፈልግም ብላለች። እሱም እንዲሆን ያደረገችው ደግሞ አንደኛ ከዳግም ጋር መገኘቷ ነው። በሌሊት እንግዲህ ዳግም ቤት ዳግምና ብሌን ቃልን ተጠቅመው ስለ እናቴ የምታውቀውን ነገር እንድትነግርህ በመጠጥ አስክራት እንደባለፈው ብላ እንግዲህ ውለታዋ ልልይ ብላው ነበረ። ነገር ግን የነገር ተበላሽቷን ጭራሽ ቃልን ለሌላ በቀል እያነሳስተዋታን ማለት ነው። ያው ልጁን ስለምትወደው በእሷ ስሜት መጫወት ስለሚሆን ይሄ ደግሞ በጣም ፍቅር ስለሆነ ከባድ ነገር ነው። እንደምትወደው እያወቁ ያንን ነገር በፍጹም መጠቀሚያ ሊያደርጉት አይገባም ነበረ። ቃል እንግዲህ በዚህ ተናዳ ነው ሰላም ቤት እስክታባረራት ድረስ ብሌንን በጩቤ ለመውጋት ምኝታ ቤቷ ተደብቃ የጠበቀቻትና አንዳንዴ የምንሰራቸው ስህተቶች ሌሎች ሰዎችን የሚጎዳ መሆን የለበትም፣ ወይም ደግሞ ሌላ ችግር ይዞብን የሚመጣ ነገር መሆን የለበትም። የብሌንና የዳግም ስህተት ይሄ ነው። እናም እንግዲህ ሰላም እሷ ከቤት እንድትወጣላት ከምር ነው የጠላቻት። ሰው እንዴት በዚህ መጠን ሰውን ይጠላል? እውነት ግን ሰላም ከምሯ ውስጧ ላይ የልጅነት ስሜት አልሰማት ብሎ ነው እንጂ አንዲት እናት ልጇ የፈለገ አስቸጋሪ ብትሆን ከቤት አታስወጣትም፣ የፈለገ ቢሆን ማለት ነውና ለእሷ ብላ ነው ተሰዳ ይህን ሁሉ መከራ እንግዲህ አስቡት። በህፃንነቷ ትታት ሂዳ ከዛ ደግሞ በሰው ሀገር በአረብ ሀገር መከራና በልታ ወደ ሀገሯ የተመለሰችው ሰላም ለዚች ለልጇ ለብሌን ስትል ነውና ያኔ ቃል ልጅ ነኝ ብላ ብትመጣም ማለት ነው። ስለዚህ እንደዛ የሆነችላትን ልጇን እንደው በቀላል ነገር ውጭልኝ ከቤቴ ማለት አትችልም። እሷ ልትጎዳ ትችላለች እንጂ ልጇን ልትጎዳ አትችልም አንዲት እናትና። ነገር ግን ሰላም ውስጧ በፍጹም የቃል ልጅነት ልትቀበለው አልቻለችም። በተለይ ደግሞ ሳሚ ከነገራት ነገሮች፣ ስለ ቤተሰቦቻቸው የነገራት ነገር፣ ስለ በኃይሉ እውነት እንደሆነ ነገሩ እንድትጠረጥር ያደረጋት በተለይ አባታቸው ጉዳይ ነው። እንግዲህ አቶ በኃይሉ አባቱን የገደለ ጨካኝ ሰው ነው። እንኳን አይደለም ለሰላም ሊመለስ በእርግጥ ያላመሰቃቀለው ህይወት የለም። አባቱን ገደለ፣ የእህቱን ንብረት በመመኘት እና የእህቱን ልጅ ከቤት አስወጥቶ አባረረ። ወይዘሮ ገነት ባታገኛት የብሌን ህይወት ዛሬ ላይ ምን ሊሆን እንደሚችል መገመት አያቅትም። ታዲያ እንግዲህ ይህም አልበቃው ብሎ ዳግምን ከእናቱ ለየ፣ ሳሚንም ከቤተሰቦቹ ለየ። የዳግምንም አባት ገደለ፣ የገዛ አባቱንም የገደለ፣ በገዛ እህቱ ላይም ደግሞ ገንዘቧን ለመውሰድ በእሷ ህይወት ላይ የሚጫወት ምን አይነት በቀል አይሉት ክፋት አይሉት፣ ወይ እሱ አልተጠቀመ ወይ ለሰዎች አይራራና አቶ በኃይሉ ትንሽ የሆነ ጨካኝ ብቻ የሚገልጸው አይነት ሰው አይደለም። በጣም የሚገርም የክፋት አባት ማለት ይቻላል። እና እንግዲህ ከስንት ጊዜ ከስንት መጃጃል በኋላም ቢሆን ሰላም አሁን ላይ ነቅታለች እና ምንም አይነት ርኅራኄ እያሳየችው አይደለም። ከምር ነው፣ በጣም ነው ያመረረችበት። በዛ ላይ የዳግምን አባት የገደለው እሱ ነው። ይሄ ነገር ሲሰማ ዳግም ሌላ ችግር ውስጥ ደግሞ እሱን ገለው እንዳይገባ እፈራለሁኝ። አቶ በኃይሉ ግን የሰራው ወንጀል እዚህ ግባ የሚባል ማለት የሆነ ለወሬ ራሱ በጣም የሚያስቸግር ነውና እንደምናየው አይነት ሰው አይደለም። በጣም ዙሪያውን በተንኮል በክፋት የተሞላ ሰው ነው። እንግዲህ በኃይሉ አንድ እድል ብቻ ነው ያለው፣ እሱም አልማዝን ከተጠቀመ ነው። እንደምታውቁት እንግዲህ በባለፈው ክፍል ላይ ሰላም ቃልን ከቤት ካባረረቻት በኋላ አቶ በኃይሉ ቃልን እኔ እህቴን ካሳመንኳት እሺ ትላለች፣ ነይ ተመልሰሽ ግቢ፣ ስንት እቅድ አለ መሰለሽ፣ ያንን ሳሚን ደግሞ ገድየዋለሁ። ስለዚህ ከዚህ በኋላ ለሰላም ወሬ የሚነግራት ሰው ስለማይኖር ወደ ቤት መመለስ አለብሽ ብሎ እንግዲህ ቃልን ወደ ቤት ለመውሰድ እየሞከረ ይገኛል። ነገር ግን ቃል በዚህ መሀል ስለ ሳሚ ሞት ስትሰማ በጣም ደንግጣለች። ምክንያቱም በኃይሉ በጣም አረመኔና ጨካኝ ሰው እንደሆነ ገብቷታል። ታዲያ ነገም ለእሷ እንደማይራራላት
እያሰበች ትገኛለች። በኃይሉ ደጋግሞ ቃልን ሲያስፈራራት ከመንገዴ የሚቆመውን ማንኛውንም ሰው አስወግደዋለሁ እያለ እንግዲህ ሲፎክር በጣም ፈርታለች። የቃል ስህተት እንግዲህ ከሰላም ቤት ከመውጣት ይልቅ ሰላምን ይቅርታ ጠይቃ ስለ ሰላም እውነቱን ብትነግራትና ከሰላም ጎን ብትቆም ምናልባት አሁን ላይ ተመልሼ አልሄድበትም እያለች እየተገሸገሸች ወይም ደግሞ እንደ እባብ እየፈራችው ያለውን ያንን የጎዳና ህይወትን ተመልሳ አትሄደውም ነበረ። ነገር ግን እሷ ያጠፋችው እንደውም በተቃራኒው የሰላም የሆነን ነገር ሰርቃ ለመውጣት ስትሞክር ነበርና ሰርቃ ይዛ የወጣችውንም ሰላም ፈቅዳላት ነበረ። ለጊዜው እንኳ የሆናት ነበር፣ አንድ ማረፊያ እንኳ የላትምና አሁን ላይ ቃል መግቢያ ያጣችው ከበኃይሉ በላይ እሷ ናት። በኃይሉ ቢያንስ በአንድ እግር እስር ቤት ይገባል፣ እሷ ግን የት ትገባለች? ስለዚህ መጀመሪያ ያጠፋችው እንግዲህ ነገሩ እንደማያዋጣ ስታውቅና ነገሩ የተጋለጠ ሲመጣ እውነቱን ለሰላም ነግራ ከሰላም ጎን ብትቆም ወንድሟ እንዳታልላት ብትነግራት እርግጠኛ ነኝ ሰላም አትጨክንባትም ነበረ። ነገር ግን ቃል እንግዲህ ከፊት ምንድን ነው በሬ ሆይ ሳሩን አይተህ ገደሉን አላየህም ወይ እንደተባለው እንግዲህ ቃል እንደዛ ነው የሆነችውና አርቃ ማሰብ ነበረባት። በኃይሉ በፍጹም ከዚህ በኋላ አያዋጣትም። ሰላም ቤቱ ሁሉ ተረብሾባታል። ጭራሽ ቃል የነካችውንም ሆነ የተኛችበትን ነገር ሁሉ እያነሳች ማቃጠል ጀምራለች። ቃልን ከልቧ ነው የጠላቻት። ምክንያቱም ቃል ስትወጣ ተፍታባት ነው የወጣችው በነገራችን ላይና በጣም ባለጌ ናት ሲበዛ እና እንግዲህ ተፍታባት ስለሄደች ሰላም በጣም ተረብሻለች። እናም እንግዲህ የተኛችበትን አንሶላ ሳይቀር እያነሳች ጋዝ እያረገፈከፈች ስታቃጥል ነበርና እንግዲህ በዚህ መጠን የጠላቻት እንደው ልጇ እንኳ ውጤቱ ተቀይሮ ልጇ እንኳ ሆና ብትመጣ ሰላም የምትቀበላት አይመስለኝም። ምክንያቱም ከልቧ አውጥታታለች። በኃይሉ ታዲያ እንግዲህ ቃልን ይዞ ወደ ሰላም ቤት ተመልሶ ሄዶ ነበረ። ነገር ግን ሰላም አይደለም እሷን አንተን ራሱ የውጤቱ እስኪመጣ የምርመራ ውጤቱ እዚህ ቤት ላይ አልፈልግም ብላ እንግዲህ በኃይሉን ከቤት አባረዋለች። እሱ ግን ፎክሮባታል። እንዳይጎዳት በጣም እፈራለሁ። በኃይሉ በጣም እየፎከረ ተናዶ ነው ሄደው። እንዴት ብትንቂ ነው እኔን ወንድምሽን ውጣ የምትይኝ እያለ እንግዲህ የሌባ አይነ ደረቅ መልሶ ልብ ያድርቅ እንደተባለው በኃይሉ የሰራውን ስህተት ደግሞ አሁን ላይ በግድ ማለት ነው ጥሩ ሰው ለመምሰል እየሞከረ ይገኛል። አሁን ላይ ትንሽ ጫፍ ነው የደረሰው። እውነቱ ሁሉ ሊጋለጥበት ምናልባት ሰላም ያላወቀችው የአባቷ ገዳይ እሱ እንደሆነ ብቻ ነው የማታውቀው። ሌሎቹን ነገሮች ግን ስለ ወንድሟ እያንዳንዱ ነገር እያወቀች መታለች። ሳሚ እንኳ የምር ሞቶ ቢሆን ኑሮ እሱ ተጠያቂ እንደሚሆን እህትየዋ ታውቃለች። ምክንያቱም የእሱን ሚስጥር እሱ እንዳወጣበት ከእሱ ጋር ጸብ እንደሆኑ ስለምታውቅ። ሌላው እንግዲህ የአልማዝ ጉዳይ ነው። እስካሁን ድረስ እንግዲህ አልማዝ እንደሞተች ነው ሁሉም ሰው የሚያውቀው። ነገር ግን አሁን ላይ እንግዲህ ሳሚ ይህን እውነት ይናገራል ብዬ ተስፋ አድርጋለሁ። አልማዝ በህይወት እንዳለች መናገር አለበት። ያለዛ በኃይሉ መልሶ የሰላምን እጅ የሚጠመዝዝበት መንገድ ያገኘ ይመስለኛል። ሰላም አሁን ላይ ለበኃይሉ አማራጭ አሳጥተዋለች። አይንህን ላፈር አንተ ሞንክ ቃል የምትባል ልጅ በአካባቢ ላያቸው አልፈልግም ብላ ከህይወቷ አስወጥታቸዋለች። ታዲያ በኃይሉ አሁን ላይ ሁሉን ነገር እንዳጣ ስለሚያውቅ በአልማዝ ሰላምን ሊያስፈራራት ይችላል። ምክንያቱም ደግሞ እንግዲህ አሳስርሻለሁ ይህን ካላደረግሽ ማለቱ የማይቀር ነው። ታዲያ እንግዲህ ነገር ሳሚ ለብሌን እውነቱን ከነገራት ግን ሰላም ነጻ ትወጣለች ብዬ አስባለሁ። እንግዲህ ሳሚ ከተደበደበበት ቦታ በሰላም ሳይሞት ማለት ነው ቢጎዳም እንግዲህ አምልጦ ድኖ ደህና ሆኖ ማለት ነው በህይወት ኑሮ ቀጥታ ወደ ሰላም ቤት እየሄደ ነበረ። ድንገት ብሌንና መንገድ ላይ አግኝቷታል። እንግዲህ እውነቱን ለብሌን ይነግራታል ብዬ አስባለሁ። ከመጀመሪያው ጀምሮ ከበኃይሉ ጋር የነበረ ሰው ነው። ሰላም አረብ ሀገር ሄዳ እያለ ወዲያው እንደመጣች ልጇን ብሌንን ልጄ የት ናት ብላ አቶ በኃይሉን ስጠይቀው አደራ የሰጠው ልጄ ብሌን የታለች ስትለው አንቺ ለ10 ዓመት ያልፈለግሻትን ልጅ እኔ ያቅልሻለሁ ወይ አላውቅም ብሎ ሲክዳት ሰላም ስታለቅስ ያኔ እንግዲህ የፈለግከውን ሁሉ ገንዘብ ሰጣለሁ ልጅን ብቻ አምጣልኝ ብላ ነበረ። እንደውም የብሌንን የህፃንነቷን ፎቶ ሁሉ ቀዶ ነበር የጣለባት ፊቷ ላይ። እናም እንግዲህ ሰላም ያኔ ነበረ ወንድሟ መጥፎ ሰው እንደሆነ ማወቅ የነበረባት። አንዲት ልጇን
ለእሱ ለዛች ልጅ ልክ እሷ እናት እንደሆነች እሱም አባት ማለት ነው፣ አጎት ነውና አንዲት ፍሬ ልጇን ማለት ነው የት ናት ስትለው አላውቅልሽም ብሎ የልጇን ፎቶ ቀዶ ሲጥል ከአረብ ሀገር ስትመጣ እንዴት እንዳንቋሸሻት ብታዩ። ምክንያቱም ደግሞ የሆነችውን ነገር ነግራው ነበር። ገንዘብ አለኝ ሳትለው ቀድማ የገጠማትን ታሪክ ነግራው ስለነበረ እንደ ሌላ ነገር ነበር ያያት፣ እንደ በሽተኛ የሆነ አይደለ። ልክ ብዙዎቻችሁ ከአረብ ሀገር ታማችሁ ወይም አታችሁ ወይ ደግሞ ድንገት ተሳፍራችሁ ብትሄዱ የሰዎች አመለካከት ልክ እንደዛ ነውና በአይዶቱን እንደዛ ነበር ያደረጋት። ከዛ ግን በጣም ብዙ ንብረት እንዳላትና የፈለገውን ንብረት ገንዘብ እንደምትሰጠው በቃ ቆጥራ የማጨርሰው ገንዘብ እንዳላት ስትነግረው ግን ቶሎ ብሎ እንግዲህ ሳሚን ደውሎ ቃልን ከጎዳና ላይ ነው ይዟት የመጣው ማለት ነው። ከጎዳና ላይ ነው ያነሳት ቃልን እና እንግዲህ ከመጀመሪያው እስከ መጨረሻው የነበረውን ነገር ሁሉ ሳሚ ስለሚያውቅ አቶ ባይሉ ከዚህ በኋላ ሰላምን ሊያስፈራራ የሚችለው ለጊዜው በአልማዝ ብቻ ነው። ከዛ ውጭ ግን ምንም አይነት አማራጭ የለውም። ነገሮች ሁሉ እንግዲህ ግልጽ እየወጡ ይገኛሉ። እስካሁን ድረስ ግን በጣም ያስገረመኝ የወይዘሮ ገነት ጉዳይ ነው። የወይዘሮ ገነት ጉዳይ ብቻ ሳይሆን የዳግምም ጭምር ነው። እንግዲህ ዳግም አልማዝን አይቷት እስካሁን ድረስ በህይወት እንዳለች እየተናገረ አይደለም። አይቷት ግን ዝም ነው ያለው። እንደውም ሰላምን ሲያስፈራራት ነበር። በባለፈው ክፍል ላይ ካያችሁ ከቤት ይወጣልኝ ስትለው በኃይሉን እንደወጋው ስትሰማ ከቤቷ እንዲወጣላት ስትጠይቀው አንቺም እኮ አልማዝን እንደገደልሽ አትረሳሽው እንዴ እያላት ነበረ። በጣም ይገርማል። በዛ ላይ ደግሞ ወይዘሮ ገነት ሳሚ የነገራት ነገር ብሌን የሰላም ልጅ እንደሆነች ነግሯት ነበረ። ይህን ነገር እንግዲህ ቃል ልጇ እንዳልሆነች ስትሰማ እንደዚህ ተብዬ ነበር ብላ እንኳን ማውራት አልፈለገችም። ነገሩን ዝም ብላለች እና በጣም ነው የሚገርመው። የማይመስል ነገር ምንድነው ለሚስት አትንገር ነው ይባላልና ይህን ነገር መናገር ይችሉ ነበረ። ብሌን እናቷን በቀላሉ ሰላምን ልታገኝ ትችል ነበረ። ነገር ግን ነገሩን ዝም ብለዋን እንግዲህ አሁን ላይ ግን ብሌን የምራምራለች። እናቴ ናፍቃኛለች፣ እናቴ ብዬ ልጠራ ትፈልጋለሁ፣ እናቴ እያለች ትገኛለች። እናቷ ካጠገቧ ሆና የእናቷ ሰራተኛ ሆና የምትኖረው ብሌን አሁን ላይ እናቷን በመፈለግ ላይ ትገኛለች። እናቷ ደግሞ የሰው ልጅ ብላ ተቀብላ ኑራ አሁን ላይ የእናትና የልጅን ውጤት እየጠበቀች ትገኛለች። ውጤቱ በጣም ዘግይቷል። እንደውም በጣም ብዙ ጊዜ ነው የጨረሰው። እንግዲህ የውጤት ከመጣ በኋላ ሰላምም ልጇን ፍለጋ ትገባለች። በእርግጥ አሁንም ቢሆን ቃል ልጇ እንዳልሆነች አምናለች። ነገር ግን ያው ውጤቱ ደግሞ ምን ይላል የሚለውን እየጠበቀች ነው። ያኔ እንግዲህ በኃይሉም ቃልም ከእሷ ህይወት ይወጣሉ። ብሌንና እሷ ብቻ ናቸው የሚቀሩት። ያኔ እናትና ልጅ እንግዲህ እሷም እናቷን እሷም ልጇን መፈለጋቸው አይቀርም። ውድ ቤተሰቦቼ እንግዲህ በእውነተኛ ታሪክ ተመስርቶ እየተሰራ ያለው አደራ ድራማ አሁን ላይ እውነቱ ላይ እየተደረሰበት ያለ ይመስለኛል። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩልኝ።